ደግሞ በጣም ተወዛግብ ያለው እግዚአብሔር ይቀመጣል ይላል። በምኑ እንደሚቀመጥ አላወቅኩም። እግዚአብሔር ጫማዬ አለው ይላል። ስንት ቁጥር እንደሆነ አላወቅኩም። እግዚአብሔር እጆች አሉት ይላል። ስንት እጆች እንደሆነ አላቅም። እግዚአብሔር ቅንድቦች አሉት ይላል። ስንት ቅንድብ እንደሆነ አላቅም። እግዚአብሔር አይኖች አሉት ይላል። ስንት አይኖች እንደሆነ አላቅም። ቆይ አንዴ በረከት እንዳታወራ ሚውት አድርግ እሺ። በተለይ ደግሞ እኔ ትልቁ ግራ የገባኝ ደግሞ እግዚአብሔር ይቀመጣል ሲል በምኑ ነው የሚቀመጠው ነው ጥያቄ። መቀመጫ አለው ወይ? ቆይ አንዴ ልጨርስ፣ የተወዛገብኩትን ነገር ልጨርስ እንጂ ምን ነው? እሺ ቆይ ልጨርስ። እና ሌላ ደግሞ በጣም ብዙ አሉ። ለምሳሌ እግዚአብሔር ብብት አለው፣ ፀጉር ያለውም ፀጉር የሌለው ትንሽ መለስ ያለ ነው። ተግባባን? ጀርባ አለው ይላል። የእግዚአብሔር ጀርባ ቅርጽ አለው፣ እንደዚህ እንደ ቦዲጋርድ ቅርጽ አለው ወይስ የለውም? አሁን እስከማውቀው ድረስ ግብብዳ ሰዎች የሌለ ቅርጽ አላቸው፣ ጀርባቸው ምናምን የሌለ ቅርጽ አለው። አሁን እንትና አይቶ ነበረ ሙሴ እና ሙሴ ያየው ጀርባ ምን ማለት ነው? ቆይ አንዴ ልጨርስ። ዘይት ተቀብቶ ነበር ወይስ አልተቀባም? ቅርጽ አሳይቶት ነበር ወይስ አላሳየውም? ተግባባን አባ? ኧረ ቆይ ልጨርስ እንዴ! ለምንድን ነው እንዴ አባ? እኔ ጥያቄ የተወዛገብኩትን እኮ ነው። እኔ አሁን መምረጥ ራሱ ከበደኝ እኮ። የትኛውን ልምረጥ? እኔ አሁን መምረጥ ራሱ በጣም ነው የሚከብደኝ እኔ። እና እግዚአብሔር ተራመደ ይላል። ሲራመድ በሁለት እግሩ ነው ወይስ በአራት እግሩ ነው የሚራመደው? ምክንያቱም በአራት እግር የሚሄዱ አሉ፣ በደረትም የሚሳብ አለ። እንደ እባብ በደረቱ ነው የሚሳበው ወይስ በአራት እግሩ ነው የሚሄደው? ወይስ በሁለት እግሩ ነው ወይስ በአንድ እግር እየነጠረ ነው የሚሄደው? እንዴት ነው? ይሄንንም አስረዱን። እግዚአብሔር ጥፍር አለው ይላል። የእግዚአብሔር ጥፍር የዶሮ አይነት ነው ወይስ የሰው አይነት ነው? ገብቶሃል? የአንበሳ አይነትም ከሆነ ነገሩን እኔ የትኛው እንደሆነ በጣም ተወዛግቤያለሁ። ይሄንን ነገር እግዚአብሔር ምላስ አለው ይላል። ምላሱ የጉማሬ አይነት ነው ወይስ የሰው አይነት ነው? ወይስ የሆነ እንትን አለ? በጣም ብዙ አይነት ነው ምላስ። ራሱ ረዣዥም ምላሶች አሉ። ከሴት ራሱ ምላሰኛ የሆነች ሴት አለች። እንደዛ ነው ወይስ እንዴት ነው? እና አሁን ይሄ ሁሉ ሲሰባሰብ ደግሞ እኔ ተወዛገብኩኝ አባ። ምን አምላክን የሚመስለው የለም ተባለ። ድጋሚ እንደገና ምላስ እሳት የበላ ነው ምናምን ይላል። እና አባ እንደዛ ነው፣ ተመሳሳይ ነው ነገሩ ልሎት ፈልጌ ነው። ቀጣይ ዛህሩ አዛን ያልቃል ብዬ አስባለሁ። እስከዚህ ማለት ቆይ ብሮ እንደ መርዝን ተፍቶ ወዴት ነው የምትሄድ እንዴ? አይደለም እንጂ አባ በቃ አይ ይብሮ መርዝ እኮ አልተባለም። አረ ይብሮ ያለውን እኮ ነው አባ የተናገረው። ይብሮ ሳፉራ የለም እንዴ? አይደለም ይብሮ አለ። እንደውም ዛሬ አዲስ ነገር አለው በነገራችን ላይ አባ በምን ሆነ የተቀመጠው? እሺ እግዚአብሔር እንደው አይደለም ስለ ወገቡ ሁላ አንድ ትምህርት አለ። አስረዳህና ሰርች አድርገህ መተሻል። በቃ ቀጥይ። ለመከራከሪያም ይሆናል። ረስምከ ለወገብ፣ ለጫማ፣ ለእያንዳንዱ ለጥፍሮች፣ ለሸኮናህ የሚል ክርስቶስን የምናመሰግንበት ለፀጉሩ፣ ለጥፍሩ ስለ ክርስቶስ አይደለም ስለ እግዚአብሔር እያወራን ያለ ነው። እኛ ስለ እግዚአብሔር ነው፣ ስለ ኢየሱስ አይደለም። ኢየሱስማ ወንድ ልጅ ነው፣ ኢብራሂም ነው የሚመስለው ኢየሱስ። የኔ ጥያቄ ግን ስለ እግዚአብሔር ነው። እግዚአብሔር ብሉይ ኪዳን ላይ ያለው እግዚአብሔር ያ አብ ተብሎ የሚጠራ ዛሃራ ደፋር ነሽ ወላሂ። አንቺ እግዚአብሔርን ኢብራሂም ትያለሽ። ኢየሱስ ክርስቶስ ወንድ ልጅ አይደለም? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ እኮ ነው የሚለው። ወንድ ልጅ እንደ ባይብል እኮ ነው፣ ወንድ ልጅ ነው። ልክ ወንድሞችን ከኃጢአት በስተቀር ወንድሞችን መሰላል እንደሚለው ባይብል። እግዚአብሔር ይባርክሻው። ወንድሞች መሰለ ክርስቶስ ወንድ ልጅ ነው እኮ፣ ወንድ ልጅ ነው ኢየሱስ ክርስቶስ። ወንድሞችን የሚመስል እና ኢብራሂም ታዲያ ኢብራሂም የሚመስላል ማለት ምንድን ነው ችግሩ? አይ ወንድ ልጅ ብቻ ሳይሆን አምላክነትም ያለበት ነው። ወንድ ልጅ ነው ኢብራሂምን የሚመስል በነገር ሁሉ ወንድሞችን የሚመስል ነው። በቃ ወንድ ልጅ ነው፣ ወንድሞችን ይመስላል። ምን መጥፎ ነገር የተናገረበት መስለዋል? አሁን ምንድነው የኛ ጥያቄ ግን ቆይ አንዴ ወደ ኢየሱስ ክርስቶስ እንመጣለን። የኛ ጥያቄ ግን ስለ አብ ነው። አብ ተብሎ የሚጠራው አካል ራሱ የራሱ የሆነ እግር አለው፣ እጅ አለው፣ አይን አለው። በአዳም ያለው ነገር ሁሉ እንዳለው ያስቀምጣል። አብ ነው እያልኩ ያለው መንፈስ ቅዱስም ጭምር። መንፈስ ቅዱስም አለው፣ አብም አለው። በአዳም ላይ ያለው ነገር ሁሉ በመንፈስ ቅዱስና በአብ ላይ እንዳለ መጽሐፍ ሜላድ ላይ ይናገራል። ሃይማኖት አበው እንግዲህ አንተ ከምታመጣው አሁን ከተናገርከው የበለጠ ሃይማኖት አበው ተቀባይነት አለው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ምንም ሳንመረመር ቀጥታ እንቀበለዋለን ብለው ነው የሚያስቀምጡት። በተጨማሪ ደግሞ ባይብል ላይ ራሱ ብሉይ ኪዳን ላይ በተለይ ደግሞ መዝሙረ ዳዊት ላይ
እግር እንዳለው እጅ እንዳለው እስቲል ብብት እንዳለው ላንቃ እንዳለው ሁሉ ያስቀምጣል። ስለ አብ ነው እያወራ ያለው፣ ስለ ኢየሱስ ክርስቶስ አይደለም። ስለ አብ ከፈለክ ማስረጃውን ልስጥህ ገብተኝ ምን ማስረጃ ነገርኩሽ እኮ ዛራዬ። ይኸውልሽ ሰላም ለጉሬ ከሚል አለ። ጉሬ ማለት ጉሮ አይደለም። ስለ ኢየሱስ አይወላችሁ አሁን ስለ ኢየሱስ አላወራሁም። ስለ እግዚአብሔር ያለው ብላ ያምናሉ። እግዚአብሔር ያለው ብላ ያምናሉ። እግዚአብሔር አብ እግር አለው እጅ አለው ብላ ያምናሉ። እርሶ ያኮ ሜታፎሪካሊ ነው። ሜታፎሪክ አይደለም ብለዋል። የሃይማኖታዊ የጻፉት አካላቶች ደግሞ አንመረምርም እንጂ ቀጥታ ያለውን ሁሉ እናምናለን ብለዋል። ሜታፎሪክ አይደለም ብለዋል። እንዲህንን የተስማሙት ደግሞ 360 ሊቃውንቶች ናቸው። 318 ሊቃውንቶች ናቸው። 18 ሊቃውንት ማለትም አንደኛው ክፍለ ማነው ሁለተኛው ክፍለ ዘመንና ሶስተኛው ክፍለ ዘመን ላይ 318 ሊቃውንት ይስማማሉ። እናንተ ናችሁ ሞታፊዮሪክ ብላችሁ የምትናገሩ ምሳሌ አነጋገር ብላችሁ የምታምኑት እናንተ ናችሁ። ዛሬ አንድ ምሳሌ ልስጥሽ። ለምሳሌ ይላል አጽነነ ሰማያተ ወወረደ ይላል። ስለ ኢየሱስ አይደለም። ኧረ በፈጣሪ ስለ ኢየሱስ እያወራን አይደለም። ስለ አብ ምንድነው? ስለ አብ ምሳሌ አነጋገር ሳይሆን ቀጥታ የተናገሩት ሁሉ አለው አለ አሉ እንትሎቹ 318 ሊቃውንት ለእግዚአብሔር ለአብ እጅ አለው እግር አለው አይን አለው ብለው ተናገሩ። እኛ ምን እናደርግ? ላሳዩት እንትኑ ያላቸውን ነገር ማስረጃ ያሳዩት። አሳይኝ። እሺ በቃ ይሄ ነው የሚሻለው። ቆይ ላሳዩት አንዴ። አሁን እስክትመጣ ድረስ 700 ሰዎች ቪዲዮ ለቀቅ ያለሁኝ ገብታችሁ ኮፒ ሊንክ ምናምን አድርጉት። የለቀቁትን ቪዲዮ ሁላችሁም ዛሬ እስክትመጣ ድረስ ሂዱና እኔ ቪዲዮ ላይ ገብታችሁ መጀመሪያ ላይ ያለውን ኮፒ ሊንክ፣ ሼር፣ ሪፖስት ምናምን አድርጉት። አባ ሃይማኖት አበው አለው እንደ እጃችሁ ላይ ዛሬ አስቀምጣለሁ። ሃይማኖት አበው እጃችሁ ላይ አለ የለኝም። ዛሬ አስቀምጣመጣ አላደረጋችሁ ነበር። መጽሐፈ ሚላድ እሺ ምን ይላል? መጽሐፈ ሚላድ ምዕራፍ ቁጥር 10 ላይ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብ እና በወልድ በመንፈስ ቅዱስ ላይ ራስም ቢሆን በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብቶችም ቢሆኑ ለአብ እና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የተከበሩ አካላት እንዳሉት እናምናለን ይላል። ምን ይላሉ? እና እኮ ዛሬ ንፍጠር ባሪያ ወማምሳሌ ያለው እንጂ አሁን እኮ አለው አሁን ይሄን ሊክዱ ነው። በረበል ዓለም ሊክዱ ነው። ይሄን እኔ አልካርኩም። የኔም ቤት እኮ ይኸው አለ አሉ እና ይመኑ ታዲያ አምናለሁ አመሰግናለሁ በቃ እስከዛሬ ያለቅም ነበር ነው የሚባለው። ነገርሽኝ ሳይሆን እኔ አሁን የምትይውን በዜማ በቅኔው ስለ አብ ነው እያወራ ያለሁት። እኔ ስለ አብ ያለው እርሶ ያሉኝ ስለ አብ ያለው ምሳሌ አነጋገር ነው እንጂ በቀጥታ አይደለም አሉ። ስለዚህ ስለ አብ በአዳም ላይ ያለው ሁሉ እንዳለው ይኸው እናምናለን ብለው 318 ሊቃውንት ተስማምተዋል ብዬ ማስረጃ ሳመጣሉት እኔን አመስግነው ሊቀበሉ ነው እንጂ የሚገባ ሊያስተባብሉ አይገባም። እንደገና እኔ ሳላነሳሁት ጥያቄ ወደ ኢየሱስ ሄደው እንደዚህ እንላለን እኮ እኛም ብለው ሊናገሩ አይገባም። ዛሬ እኮ አንቺ ሳታውቂው ቀድሜ ያውቀዋለሁ። ይሄንን አሁን የምታመጪው ነው ያውቀዋለሁ እኮ ካወቁት ይቀበሉ። ይሄ ምንድነው ምሳሌ አነጋገር ነው ሳይሉ አመሰግናለሁ ብለው ይቀበሉ። አዳም ምሳሌ አነጋገር ነው ይቀጥታ ነው። ለምን እንገርሽ ገና ክርስቶስ በአዳም ጊዜ እኮ አዳም ከኛ እንዳንድ መሰለ ነው ያለው። አዳም ደግሞ እኔን ይመስላል። ኖ እንደዛ አይደለም የሚለው ጥቅሱ ይኸው በአዳም ላይ ያለው መልክ ሁሉ መልክ አንድ በአብና በወልድ በአብ በወልድ በመንፈስ ቅዱስ በሶስታቸውም ላይ አለ። ምን አለ? ራስም ቢሆን ገጽም ቢሆን ጆሮና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብቶችም ቢሆኑ ለአብና ለወልድ ለአብ ይሰማውታል።
ለወልድም ለመንፈስ ቅዱስም ሙሉ አካል አላቸው። ይህንን ደግሞ የመሰከሩት እነማን ናቸው? ሃይማኖታቸው የቀኑ 318ቱ ሊቃውንት አባቶችም እንደተናገሩ ለእግዚአብሔር ዓይኖችና ጆሮዎች፣ እግሮችና እጆች፣ ሌሎችም የቀሩት አካላቶች እንደቱም እናምናለን አሉ። እነርሱ ሙሉ ተስማምተው ይሄ ነገር እንዳላቸው ያምናሉ። እርስዎ ደግሞ እያስተባበሉ ነው። ዛሬ የልንገርሽ ያስተባበልኩኝ የኔ ታላቁም ምን ትክክል እኮ ነሽ። እግዚአብሔር አብ እኛን የሚመስለው ግን እኛን ነው የሚመስለው ማለት አይኑ እንደኛ ውስን ነው ማለት አይደለም። እኛም እኮ እሱን አላልንም። እናመሰግናለን። እኛም ያለው ወይኔ በአላህ ታይቼ ነበር በረበላልኝ እንትን አላህ ነው ያወጣኝ እንትን እኛም ያለው እኮ እኛን ይመስላል ሳይሆን የራሱ የሆነ መለኮታዊ የሆነ እግር አለው፣ እጅ አለው፣ አይን አለው ብለን እናምናለን ነው። እኛ አላህ እጅ አለው ስንል ከኛ ይመስላል እያልን አይደለም። እርስዎ መጀመሪያ እንደዛ ብለው ሲጠይቁ በእኛ የለም ብለው ስለተናገሩ እኛ ደግሞ ይሄው ነገርነዎት። በዚህ መልኩ የያዙ ነው። ኢንሻአላህ ቀጥሉ። አውሂር አለ፣ ማሂር አለ፣ ኢብራሂም ተመልሷል። ከነርሱ ጋር ቀጥሉ። አመሰግናለሁ። ማሂር አለ ብሮዬ አለሁኝ ብሮ። እሺ አስቀጥላቸውና የኔን ጥያቄ አስተናግዳቸዋለሁ ኢንሻአላህ። እሺ ኸይር እንትን ነው ሳልኖር አሁን ተቀብለውታል አልተቀበሉትም? እግዚአብሔር እጅ አለው እግዚአብሔር እግር አለው የሚለውን አለው ግን እኛ እንደኛ አይደለም ያያል ግን እንደኛ ውስን አይደለም በሚለው ተስማምቷል። ለምን አልስማማ? እኔ እኮ ይኸውልህ በብሉይ መጽሐፍ ላይ እኮ ለእኔ ምን አይነት ቤት ነው የምትሰሩልኝ? ሰማይ ዙፋን መረገጫዬን ስላለ አንዴ ሳልኖሪ በቃ አጭር ጥያቄ ነው። ተስማምቻለሁ ከሆነ ተስማምቻለሁ ነው። ሌላ ጥያቄ እንዴ ተስማማው እንጂ በቃ በዚህም በተመሳሳይ እይታ በዚህ መልክና ልክ ትለኩትና እስልምና ላይ አላህ እጅ አለው ሲባል እጅ አለው ግን እንደኛ ውስን አይደለም በሚለው ነው የምናምነው። አለቀ። ሌላ ጥያቄ አሁን እጅ ያለው መለኮታዊ እጅ ነው፣ ባት አለው መለኮታዊ ባት ነው ብያለሁ። ነገር ግን እነዚህ ብቻ ናቸው። አሁን ለምሳሌ ደግሞ አሁን እኮ ይሳደባሉ ኮሜንት ላይ ብናገር ደስ ይለኛል። ሊሆን ነው ጥቻውን የሚመስለኝ ፖለቲካ ምን አለ መሰሉት። አንድ ይቅርታሽ እኔ በጣም እንትን ከምሎት አንድ ነገር ፖለቲካ ይስሩ። አሁን እርሶ ቲክቶክ ላይ አባትም ስለሆን ትልቅ አባት አሁን መጥቶ ሊሆን ይችላልና ይሄ ፖለቲካ ድሮ በቃ አርጅቶ የፈጀ ነው እንደዚህ ይሉኛል ምናምን አይበሉ። ጥያቄዎትን ብቻ ያስቀምጡ። ዝም ብለው ፖለቲካ አይስሩ። ቀጥሉ። ጥያቄዎት ምንድነው? ያሬም ፖለቲካ አልሰራም። ጌታ ምስክሬ ነው። መብራን ፖለቲካ አልሰራም። አንተ ገና እኔ የ25 ዓመት ልጅ ነኝ። አንተ አትበሉኝ። ኧረ በመድኃኒዓለም እኔ ገና ወጣት ነኝ። ፎቶ ወይም ግባና ነው እኔ የምለው ጥያቄ ካሉት ቁጥርና ምዕራፍ የጥያቄዎትን ቁጥርና ምዕራፍ ጥያቄው ምን መሰለ? አሁን እኔ እኮ ልክ ነህ ክርስቶስኛ እግዚአብሔር አብ እንግዲህ በመልክ አስቀመጣችሁት እኛ እናውቀዋለን። ምክንያቱም ሰማይ ዙፋኔ ምድር መቀመጫዬ ናት ስላለ ተረተናል። በዛ እጁ ደግሞ ምን አይነት እጅ እንደሆነ እኛ እናውቃለን። ግን አሁን እዚህ እስልምና ላይ መተን አሁን የተሟላ አላገኘንም አካል። አሁን እንዴት ነው የምንቀበለው? ወይስ ደግሞ እኒህን የማያጸርቅስ ጀነት ይገባሉ? ከእስልምና አያስወጣም ወይ? አሁን አላህ አይ እጅ የለውም አላህ እጅ የለውም እግርም የለውም የሚልስ ከእስልምና ያስወጣል ወይስ አያስወጣም? ይሄ ነው ጥያቄዎት። ይሄ ይመለስልኝ። ገና አለኝ እንዴ? ተው እንጂ አለኝ ገና። ይሄንን ከጠየቁ በኋላ እኔ አንድ ጥያቄ አስቀምጣለሁኝ። ችግር የለም። መልካም ችግር የለም። በእስልምና አላህ Subhanahu Wa Ta'ala ለራሱ ያጸደቀውን ሲፋት እናጸድቃለን። ለምሳሌ አምላካችን አላህ ሁለት እጅ አለው ሲል እኔ خلقتك بيدي ሲል በሁለት እጅ ፈጠርኩ ሲል እጅ አለው ብለን እናምናለን። እነዛን እጆች ግን ተሽቢህ አናደርግም ማለት ምንድነው? አናመሳስልም። ከፍጡራን ጋር አናመሳስላቸውም። ለይሰ ከምስሊ ሸይ ከፍጡራን ጋር የሚመሳሰል እጅ የለም። ከፍጡራን ጋር የሚመሳሰል አይን የለም። ከፍጡራን ጋር የሚመሳሰል አሁን ለምሳሌ አምላካችን አላህ ይሰማል ስንል እንደኛ ጆሮ ምናምን ጆሮ ላይ ያሉ ክፍሎች ምናምን አለን። አምላካችን አላህ ያያል ስንል ልክ እንደኛ ረቲና ያስፈልገዋል፣ ይሄ ሌንስ ያስፈልገዋል፣ አይን ያስፈልገዋል ብለን አናምን። ግን አምላካችን አላህ አለው ሲባል አለው። በምን መልኩ ነው? እሱ ባጸደቀው መልኩ አለው እንላለን። ይሄንን እንቀበላለን። ሰው በዚህ መልክና ልክ ተቀብለን እንሄዳለን። ይሄንን ያላጸደቀ ምንድነው የሚለው ዙሪያ በዚህ ዙሪያ እኔ በፈተዋ ደረጃም ስለሚቀመጥ ወይ ተክፊር ላይ ወይ ምናምን አንገባም። በፐርሰናሊ ማለት ነው። ይብሮ የሚያውቀው ከሆነ ያስቀምጥልዎታል። ግን ምንድነው አምላካችን አላህ ለራሱ ያጸደቃቸውን ሲፋቶች እናጸድቃለን።
አምላካችን አላህ ያያል ከተባለ ያያል። እንዴት ነው የሚያየው? አናቅ። አምላካችን አላህ ይሰማል ከተባለ ይሰማል። እንዴት ነው የሚሰማው? አናቅ። ተግባባን? በዚህ መልክና ልክ እንሄዳለን ነው። ጨረስን? ጠይቅ እስኪ አንተ ደግሞ ያለን ክርስትና ላይ ፈለግከውን ጠይቅ። በጣም ነው የማመሰግነው። በጣም አመሰግናለሁ። አንዴ ጠብቁኝ። እንዴ በደንብ ነው የምጠይቀው። ኢሳይያስ ምዕራፍ 49 ቁጥር 5 እስኪ ያብራሩልኝ አባት። ምን ኢሳይያስ ምዕራፍ 49 ቁጥር 5 ምን ይላል? የኔ ጌታ አሁንም በእግዚአብሔር ዓይን ከብሬያለሁና አምላኬም ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ይሄ ማን ነው የሚያወራው? 49 ኢሳይያስ 49 ስንት ነው? 5 አሁንም በእግዚአብሔር ዓይን ከብሯል የሚለው አይደለ? አንብቡት አባት። ያው አለ አምላክም ጉልበትም ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እንሆ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እርሱ የሰራኝ የሚለው ግዕዙ ፈጠረኝ ነው የሚለው። አይተውታል አባ? እሺ አሁን እዚህ ላይ ምንድነው ጥያቄ? እዚህ ላይ የኔ ጌታ አዎ እዚህ ጋር ይሄ የሚያወራው ስለ ኢየሱስ ነው አይደል? የአውዷን ማንበብ አለብን ከመጀመሪያዋ ጀምረን ስለምን እንደሚያወራ መሀል ላይ እኮ እየገባችሁ ነው እናንተ። መሀል ላይ ከመጀመሪያው አውዷን እናነባ። አንድ ችግር የለውም። ከመጀመሪያው ማንበቡት፣ ከታችም ከላይ ማንበቡት። ይሄ ጥቅስ ለማን ነው የሚያወራው የሚለውን ነገር አጥር አድርጎ ያስቀምጡልኝ። ትንሽ አንድ ደቂቃ ስጠኝ ወንድም አለም። እስኪ አንድ ደቂቃ ስጠኝ። ይሄዱ ቀጥል፣ ችግር የለም። አንድ ደቂቃ ሰጥተናት። እንኳን ደህና መጣ። ሰላም አለይኩም ኩከር ፋሩቄ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ብሮ እንዴት ነው? አላ ቅድም ስፈልግ ማለት ነው ከአንተ ቀንቶ አንዱ ፓፓ እያለ እንደገና ምንድነው ሲል የነበረው? ልጨምቅ ነው ምንድነው ያለኝ? መናፍቅ ሆናል ምናምን። አንተ ያንን ጥያቄ የሚማሰሩበትም በአላህ ያ የጠየቃችሁትን ጥያቄ አንተ የጠየቀውን ጥያቄ አትናቴዎስን ኒዮ ክላሲክ ቴስት አራው ግድ ነው ወላሂ። አረ በአላህ አረ ነው ጥያቄ የሚመሰላት ያለበት ይሄ አላህ ኦንቶሎጂካል ሼር ያደርጋል ያለው አላህ ኦንቶሎጂካል ሼር ያደርጋል ያለውን ፋሩቅ ወላሂ ስሩበት። ይሄ ድልብ መሀይም ሰውዬ አያ ኧረ እነሱ ላይማ ግዴታ ነው። ይሄን ሳያቅ መጥቶ እንግዲህ ደግሞ አምኖታል እኮ ኢብሮ ሰምተዋላ እንዳርለኛ እንደሚያከው ጀለስ መናፍቅ ነው የመተው። አቡ ሂራ አለ የለም። እሺ ዛኪር እንደዚህ ነበር አንተን ይዞ ማለት ነው። ሰላም አለይኩም ሰው ሰላም ልበልስ አለ ዛኪር። ኧረ ጥጋብ ኧረ እሺ ይሁንልህ በቃ። ተድላ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብሮዬ ሰላም ነው? እንዴት ነህ? አለን ሁሉ ሰላም አልሐምዱሊላህ። ግን ኢብሮዬ የትኛውን ክርስትና ወክለው ነው የሚመልሱት? ለኛ ለአድማጮቹ ግልጽ እንዲሆን 49,000 ምናምን ስለሆነ የትኛውን ወክልና ወክለው እንደሚመልሱ እግረ መንገዱ ቢነግሩን። አዎ እንዴ ግድ ነው። እስቲ ንገሩን አባ። አይ ቲንክ ኦርቶዶክስ ቤተክርስቲያን ሊሆኑ ይችላሉ። የትኛው እንደሆነ አላውቅም። እስቲ ይሁን ታድላ ወንድማችን። እሺ አመሰግናለሁ። ሳኖር አምጡ ተድላ በኋላ ይደርሳል። አይ ሰላም ልበለው። አዲስ ሰላም ስለሆነ ተድላን ሰላም ልበለው። አይ ችግር የለውም። በኋላ ሰላም ይሉታል። አመጡ አባቴ አመጡ። ቆይ ላራቀው፣ አንድም ተውን ላራቀው። ቆይ አራቀውት ይምጡ ሂዱ። ማሂር አንዴ ኢብሮ አዲስ ቪዲዮ ፖስት አለውና ሰዎች ገብታችሁ ኮፒ ሊንክ አድርጉ። አካውንቴን ሰሞኑን ስለተመታ
ቫይራል እየወጣ አይደለም እና ቪዲዮዎቼ ኮፒ አዲሱን ቪዲዮ ኮፒ ሊንክ አድርጉ ብለው እንደዛ አድርጉ። ተወዳጅ ቀጥሩ ይብሮ ጀማ ኮፒ ሊንክ አድርጉለት። ቪዲዮ ለቋል። አካውንቱን ያው ትላንትና ተመቷል። በእርግጠኝነት ትላንት ሪፖርት ይኖረዋል። በእርግጠኝነት ነው የምነግራችሁ። እና ግቡና የፋሩቅን አካውንት ኮፒ ሊንክ አድርጉለት ኢንሻአላህ አደራችሁን። እሺ በደንብ አድርጋችሁ ኮፒ ሊንክ አድርጉለት እና ፎሎ ያላደረጋችሁት ካላችሁ ፎሎ አባ እስኪያራቀቁ ድረስ ይብሮ ወደ ሌላ ሐሳብ ብንሄድ ኢንሻአላህ። እስቲ ሃናንን ደግሞ በሰፊ ሰላም ልበላት ብዬ ነው። ቆይ እስቲ እንጂ ሃናን እኮ ቤቷ ስለሆነ ሰላምታም ያስፈልጋትም። ሃናን ሰላም አለይኩም። አለይኩም ሰላም። እኔማ ቁጥ ቤትሽ ነው ቤት ነው ፈታ ቤቢ I was working ስራ እየሰራሁ ነው እየሰማችሁ የነበረው። እናንተማ አዲክት አድርጋችሁኛል። በቃ እኛ ወደ ጉዳያችን እንግባ። ተቀመጭ በቃ አንቺ ኢንሻአላህ። አይ እሺ ምንድነው እኔ ቪዲዮ ለቀቅ ያለው በነገራችሁ ላይ አንዴ እስቲ ቫይራል ብታወጡት ደስ ይለን ነበረ፣ ግን ያው እናንተ አታረጉም እንጂ ያው ስንት ሰው ነው ያየው እስካሁን። በነገራችሁ ላይ ፌስቡክም ከፍቻለሁ ጀምሬያለሁ። ፌስቡክ ላይም ጀምሬያለሁ። ኢንሻአላህ ጽሁፎቹን ምናምን እጽፋለሁ ብዬ አስባለሁ። በነገራችሁ ላይ አላህ ካለ አንድ ነገር ልንገራችሁ እሺ። በሚመጣው ረመዳን አላህ ካለ ምናልባት 1 አመት ከምናምን ወይ 1 አመት ሊፈጅ ይችላል። ግን በጣም ያበደ መጽሐፍ ከወንድም አነስ ጋር ኢንሻአላህ ነገረ ክርስቶስ ላይ እንጽፋለን ብለን ጀምረናል ኦሬዲ እና ይሄንንም እንድታቁ ፈልጌ ነው። ኔክስት እና በረመዳን ላይ የሆነ መጽሐፍ ይመጣል ብሏል እና እሱን የሆነ መጽሐፍም አለ ተብሏል። እንግዲህ ታዩታላችሁ ከዛ በኋላ እሺ ኢንሻአላህ። ጥያቄ እናስተናግድ አይደለ አባ እርሶ ስለ ኢየሱስ ነው። ማይ ነው በቃ እዚህ ጋር አምላኬ ጉልበት ሆኖኛል የሚለው ማን ነው? ኢየሱስ ነው። አምላኬ ፈጥሮኛል የሚለው ማን ነው? ኢየሱስ ነው። ኢየሱስን አምላኩ ፈጥሮታል አልፈጠረውም? አምላክ አይደል እንዴ? ወዴት ነው የምታመጣው? በዚህ ጥቅስ መሰረት አምላኬ ፈጥሮኛል ይላል። አምላኩ ፈጥሮታል አልፈጠረውም? አይ እሱማ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጥበብ ፈጠረት ይላል። እዚህ ላይ አዎ እንደዛ ይላል። እዚህ ላይ ግን አምላኬ በማህፀን ፈጠረኝ ይላል። አምላኩ በማህፀን ፈጥሮታል አልፈጠረውም? አልፈጠረውም። ፈጠረኝ አምላኬ በማህፀን ፈጠረኝ የሚለው ታዲያ ምንድነው? ያልከው ቃል ያ አሁን ይሄ እዚህ ላይ ትንቢተ ኢሳይያስም ላይ ያለው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ተመሳሳይ ነው። አይደለም እሱን አይደለም ስጋን ሲያመለክት ነው። ችግር የለውም። ለኢየሱስ መሆኑን ተናግሯልና ቃል በቃል ነው። ለኢየሱስ አምላኩ ጉልበት ሆኖታል አልሆነም? እኔ ሰው በነበረበት ጊዜ ወደሱ ጸልያለሁ። ትንቢት ነው። አምላኬ ጉልበት ሆኖኛል አለ። አምላኩ ጉልበት ሆኖታል አልሆነም? ለኢየሱስ ይሆናል። እንደ ሰው ይሆናል። ችግር የለውም። በቃ ጨረስን። ለአምላኩ ባሪያ ነው አይደለም? ባሪያ ሆነው ዘንድ አለ። ለአምላኩ አልጠየቅኩትም። እዚህ ጋር ግን ባሪያ ሆነው ዘንድ ይላል። ኢየሱስ ለአምላኩ ባሪያ ነው አይደለም? ታዛዥነትም አዎ ግን ነው አይደለም እንዴ? ሁኑ እንዴት ወደ ወገኖቹ መጥቶ የባሪያን መልክ ይዞ ተተፍቶበት ተዋርዶ ባሪያ ይተፋበታል እንዴ? በዛ ዘመን እኮ ችግር የለውም። እኮ ተፈጸመ። ያ ትሁትና ለማዳን ሲባል ተደረገ እኮ ችግር የለውም። አሁን ላይ አይደለም። አሁን አልጠየቅኩትም። እኔ አልጠየቅኩም። ያልተጠየቁትን አይመልሱ። እኔ ያልኩት ለአምላኩ
ለአምላኩ በደንብ አንተ አትበለኝ በእግዚአብሔር። እኔ አሁን አውቃችሁ እኮ ነው። እኔ አንተ በለኝ እንዴ አንተ ክብር ነው ችግር ነው። አንተ እሺ አንተ ስማ እሺ ለአምላኩ ባሪያ ነው አይደለም? በዚህ ጥቅስ መሰረት ኧረ ስብሐት ለአብ ወወልድ ወመንፈስ ቅዱስ ልታስቀስፈኝ ነው ዛሬ አንተ ልጅ እግዚአብሔርን ነው ይላል እኮ ታዘዝን ነው እኮ ለአምላኩ ታዛዥ ነው አይደለም? ለአምላኬ ባሪያ ሆነው ዘንድ አለ እኮ አባቴ ነው አይደለም? ወደ አምላካችሁ የሚለው አንድ ተቀላቀለ እነዚህ ነው አጥረል ሲል ስጋ እንደሚለብስ ለማጠየቅ ነው ወይ? ቆይ ችግር የለውም ስማኝ አንተ ሰውዬ ስማ። እዚህ ጋር ለአምላኬ ባሪያ ሆነው ዘንድ ለአምላኩ የባሪያን መልክ ያዘማ ብሎ እኮ መጥቶ በምድር ላይ ባሪያነቱ ለአምላኩ ነው አይደለም? መታዘዝን እያመለከተ ነው እያጠየቀ ለአምላኩ ታዛዥ ነው አይደለም? ይኸውልህ ምን መሰለህ ለአምላኩ ታዛዥ ነው ወይስ አይደለም? ለአባቱ አዎ ችግር የለም። ለአባቱ ታዛዥ ነው አይደለም? ታዘዘ እንጂ ታዝዟል። አዎ በማህፀን ፈጠረኝ ይላል። በማህፀን አምላኩ ፈጥሮታል አልፈጠረውም? ይሄ ስጋን ለመልበስ ያደረገው ነው። ያችን ስጋዋን ነው እያጠየቀ ነው። እንደ ስጋ አልፈጠረውም። ስጋ ይልበስ አጥንት ይልበስ ደም ይልበስ አይደለም። ፈጥሮታል አልፈጠረውም? አምላኩ በማህፀን ፈጥሮታል አልፈጠረውም? አልፈጠረውም እንዴ? ይሄው ፈጠረኝ ይላል። እሱ ፈጠረኝ ያለው ያችን የሚዋሃደውን ስጋ ሲያጠይቅ ነው። እኮ ፈጥሮታል አልፈጠረውም? ግን ያንን ስጋ አምላኩ ፈጥሮታል አልፈጠረውም? ያቺ ስጋ እኮ ፍጡር የሆነች ስጋ ናት። ገብቶሃል? መለኮት የሆነችው ማን የፈጠራት? ማን የፈጠራት? አብም ወልድም መንፈስ ቅዱስም። ማስረጃ እንዴ? ምን ማስረጃ አለው? አብ ወልድ መንፈስ ቅዱስ በባህሪ አንድ ናቸው። በመፍጠር እዚህ ጋር እዚህ ጋር አምላክ የፈጠረኝ የሚለው ራሱን በራሱ ፈጠረ ነው። ይኸውልህ ጥበብ ፈጠረተን የሚልም አለ። ይሄኛው የሚለው ግን ተፈጥረ ይላል። ተፈጥረ ጥበብ ዘውቱ ቃልም ይላል። እሱ አይደለም ጥያቄው። እዚህ ጋር ነው ጥያቄው። እዚህ ጋር እየጠየቁት ያለሁት ምን አልክ? እስቲ ግዙ ጥበብ ተፈጠረ እሱም ቃል ነው ይላል ሃይማኖተ አበው ላይ። እሱ አይደለም ጥያቄው። እኔ ያልኩ ያለሁት እዚህ ጋር አምላኬ ፈጠረኝ ይላል። አምላኩ ፈጥሮታል ወይስ አልፈጠረውም? አጭር መልስ። መጽሐፉን ያንብቡት። በቃ ቃል በቃል አንብቡት መጽሐፉ። ፈጠረኝ ሲል ያቺኛዋን የሚዋሃዳትን ስጋ ለማጠየቅ ነው አልኩ ሲል አይበሉ። መጀመሪያ ብለዋል ፈጥሮታል አልፈጠረውም። ከዛ በኋላ አዎ ፈጥሮታል ግን በዚህ መልክ ነው ብለው ይቀጥሉ። ፈጥሮታል አልፈጠረውም። መጀመሪያ መፍጠሩን እመኑ። እንዲያማ ከሆነ ኢየሱስ ፍጡር ሊሆን ነው፣ አልተፈጠረም። የኛ አምላክ ሰማይና ምድርን አብሮ የፈጠረ ነው። ቆይ እሺ አንዴ አባት እሱ ጋር እንዴት እንግባባለን መሰሎት? አንብቡት እስኪ አንብቡት። ይቅርታ አንተ ሰው ያንብበው። ይሄንን ምን ይላል? አንብቤዋለሁ እኮ መጽሐፍ አለኝ እኔ ጌታ። ቃል በቃል አንብበው እየተረጎምን እንሂድ።